በፍጹም ከዚህ ባዶ እጄን አልወጣም ቱርካን የት ነች ያለችው አቶ ሳዲቅ ምንድነው የምትረብሸው ለምንድነው የምትበጠብጠው ቆይ ምን ያረክ ነው አቶ ሳዲቅ ነግሬሻለሁ ከቤተሰቤ ከልጄ ዙሪያ ዞር በይ እስከ ዛሬ ልጄ በእናንተ ምክንያት በተለይ ባንቺ ምክንያት ብዙ ተሰቃይታለች ከዚህ በኋላ ግን በፍጹም ልጅ አትሰቃይ በምስኪኗ ልጄ ላይ ቀለዳችሁባት ከዚህ በኋላ ግን ይበቃል በፍጹም ያንን አታረጊም ከዚህ በኋላ ግን እኔ በህይወት እያለሁ ልጄ ላይ እንድትጫወቱ እንድቀልዱ አልፈልግም በፍጹም አልፈቅድም አቶ ሳዲቅ እባክህ ራስን ተቆጣጠር ቱርካን እዚህ የለችም ብያለሁ ልጄኛ ድርጅቱ ስራ የጀመረችው በራሷ ፍላጎት እንጂ ማንንም አስገድዷት አይደለም ምንም በሉ እኔ በፍጹም እናንተን አላምንም አሁን ልጄን ጥሯት በፍጹም እሷን ሳሊስ ከዚህ አልሄድም ቱርካንን ጥሯት ልጄን አምጡልኝ አባቴ ሳዲቅ እኔ እንደማታምነኝ አውቃለሁ ነገር ግን ቱርካን እዚህ የለችም እየዋሸሁ አይደለም ወደዚህ እንደመጣች ወዲያውን አባትሽ ፈልጎሽ ነበር አባትሽ እዚህ ከኛ ጋር እንድትሰራ አይፈልግም ብዬ ነግራታለሁ ስራውን እንድታቋርጥ አደርጋለሁ ያ እንኳን ሶመር አይሆንም ቱርካንን የቀጠርኳት እኔ ነኝ እንጂ አንተ አይደለም ቱርካን እኔ ረዳት ነች ዝም ብላ ስራውን አትለቅም እኔ ስፈቅድ ብቻ ነው እስከ ዛሬ በልጅ ላይ ተጫወሽው አነሰና እንደገና ለመጫወት ትፈልጊያለሽ ወይዘሮ ሩቻን አንቺ በጣም ባለጌና መጥፎ ሰው ነሽ በጣም መጥፎ ሰው ነሽ ወይዘሮ ሩቻን አሁን ልጄን ጥሪልኝ ሌላ ችግር አትፍጠሪ አቶ ሳዲቅ በቃ አቶ ሳዲቅ ከዚህ በላይ ድርጅቱ ውስጥ ችግር እንደፈጠር አልፈልግም እባክህ ውጣ ከዚህ ውጣ ብያለሁ በጣም ጥሩ በጉልበት ነው መውጣት የምትፈልገው አስወጡት ከዚህ ወሰሩት ከዚህ አስወጡት ወይዘሮ ሩቻን ይሄን በፍጹም እንዳረሽ ለዚህ ዋጋሽን ትከፍያለሽ በፍጹም ልጄ እዚህ ድርጅቱ አሰራም ልጄ ቱርካን እዚህ ድርጅቱ አሰራም ልቀቀኝ አንተ ልቀቀኝ ብያለሁ ልቀቀኝ አንተ ከቆይታዎቹ ኋላ ቱርካን ወደ ቢሮ ስትመጣ ስለተፈጠረው ነገር ከሩቻን ትሰማለች ይሄን እየተናደደች ወደ ቤት ሄዳ ከአባቷ ጋር በከባዱ ትጣላለች ሙስጠፋ መርከቡ ላይ አባታቸው ኦዛር ለብቻው እንደሚኖር ለሶመር ነግሮት ሶመርና ሙስጠፋ ወደ አባታቸው ኦዛር ጋር ሄዶ አባታቸውን እንደምንም ብሎ አሳምኖት ወደ ትልቁ ቤት ይዘውት ይመጣሉ ሩቻን የኦዛርን መምጣት ስትመለከት በጣም ደስተኛ ትሆናለች ሶመርና ቱርካንን ተፋታቸዋል ብሎ ፍርድ ቤት ቢወስንም ቱርካንና ሶመር ግን በአንድ ድርጅት ውስጥ ሲሰሩ ሳይታዩ ሳይነጋገሩ የሚያሳልፉበት ጊዜ አልነበረም ቱርካን መጀመሪያ ላይ ነገሩን እንደቀላል አድርጋ የምትችለው መስሏት ነበር ነገር ግን ሶመርን ባየችው ባናገረችው ቁጥር ናፍቆቱ እየባሰባት ከባድ ጭንቀት ውስጥ ገብታለች ሶመርም ቢሆን በመለያየታቸው ሐዘኑ ከፍቶበታል ወይዘሮ ሩቻን ቱርካን ምን ሆንሽ ችግር አለ እንዴ ወይዘሮ ሩቻን አልቻልኩም በቃ እኔ ስራ መስራት አልቻልኩም በዚህ ሁኔታ መዝለቅ አልችልም አይኑን እያየሁት እያናገርኩት ከሶመር ጋር ልዘልቅ አልችልም ወይዘሮ ሩቻን በጣም ይቅርታ አድርግልኝ በቃ ስራዬን መስራት አልችልም ቱርካን ውዴ ተረጋጊ በቃሽ ይኸውልሽ አሁን አንቺ በጣም ደክሞሻል ትንሽ ረፍት ያስፈልግሻል ከዚህ ወጥተሽ አየር ስትቀይሪ ሁሉ ነገር ሰላም ይሆናል ለምን ከከተማ አትወጪም አዎ ሹፌር መጥቶ ይወስድሻል አንቺ ሻንጣሽን አስተካኪ ሁሉ ነገር ልኔቴ ወደ ኢዝሚር ትሄጃለሽ እዛ ትንሽ ቀናትን ካሳለፍሽ በኋላ አርፈሽ ደህና ሆነሽ ትመለሻለሽ ዶኑሽ ወደ እናቷ ክፍል ሄዳ የሚታጠቡ ልብሶችን እያወጣች ድንገት የእናቷን የካዝና ቁልፍ ታገኛለች ይህኔ እየተደናገጠች የእናቷን ክፍል በር ዘግታ ቁልፉን ወስዳ ካዝናውን ትከፍታለች ቀስ ብላ ልብሶችን እያነሳች ከዛም ያንን በርካታ ምስጢሮችን ያዘውን የነስሪንን ሳጥን ታገኘዋለች የሩቻን ሹፌር ቱርካን ይዟት ወደ ኢዝሚር ደርሷል እንኳን ደህና መጣሽ ወይዘሮ ቱርካን ክፍልሽን በሚገባ አስተካክለን እየጠበቅንሽ ነበር ይሁንና ቁልፉ አመሰግናለሁ ቱርካን ወደ ክፍሏ ለመሄድ ሊፍት ውስጥ ትገባለች ቱርካን የገባችበት ሊፍት ውስጥ አንድ ሰው ይገባል በመሃል ግን ሊፍቱ ድንገት ተንገጫግጮ መንገድ ላይ ቆማል ቱርካን በጣም ትደነግጣለች ሆዷን ይዛ ፈጣሪዋን ትማጸናለች ምንድነው እሱ ምንድነው የተፈጠረው ጌታዬ ምንድነው የሆነው ተረጋጊ መቤቴ ምንም ችግር የለውም ኦስማን የሆቴላችን ሊፍት ተበላሽቷል በፍጥነት እንድታስተካክሉ አብራኝ አንድ እርጉዝ ሴት አለች ፍጠኑ በፍጥነት እንዲስተካከል ምንም ስጋት እንዳይገባሽ በፍጥነት ይስተካከላል ተረጋጊ እንጂ
ኦዛርና ሩቻን አንድ ትልቅ ጨዋታ የተጫወቱ ነው። ያም ሶመርና ቱርካንን ለማገናኘት ሩቻን ቱርካንን አሳምና ወደዛው ሆቴል ስትልክ ኦዛርም በተመሳሳይ መልኩ ሁኔታ ሶመርን ለትንሽ ጊዜ ረፍት ማግኘት ይኖርብሃል፣ ከከተማ መውጣት ይኖርብሃል ብሎ ወደዛ ሆቴል ልኮት ነበር። ሶመር ወደዛ ሆቴል ከቱርካን ቀድሞ መጥቶ ከነበረበት ክፍል ወደ ታች ለመውረድ ቱርካንና ሰውየው ያሉበትን የተበላሸውን ሊፍት የተጠባበቀ ነው። ወንድሜ ሌላኛው ሊፍት ቤቱ በኩል ነው። ጌታዬ በዛኛው መውጫ በኩል ነው ያለው። እሺ አመሰግናለሁ። ሶመር ዞር እንዳለ የነ ቱርካን ሊፍት ተስተካክሎ ቱርካንና ሰውየው ይወርዳሉ። ሶመር ቱርካንን አላያትም፣ ቱርካንም ሶመርን አላየችውም ነበር። ለተፈጠረው ነገር በጣም ይቅርታ ጠይቃለሁ። በድጋሚ እንደዚህ አይነት ነገር አይፈጠርም። ቆይ አልገባኝም። አንተ ማነ? ካርታል ኮክሳል ማለት አንተ ነህ? በጣም ይቅርታ አድርግልኝ፣ ማንሳት ያለብኝ ስልክ ነው። አቤት፣ ሁሉንም አስገባችሁት? በጣም ጥሩ። ሌላኛውስ መቼ ነው የሚመጣው? ወንድሜ ቆይ ይሄ ሰውዬ ማን ነው? ማን ነው ይሄ ሰው? እመቤቴ አለቃችን ነው፣ የዚህ ሆቴል ባለቤት ካርታል ኮክሳል ይባላል። ዳሪያ የሲቪላይን ጫና መቋቋም ከብዷት ከነ ሙስጠፋ ቤት ተጣልታቸው ትወጣለች። ሙስጠፋ ዳሪያን አባብሏትና ሳምኗት ይቅርታ ጠይቋት ሁለቱ ለብቻቸው የሚኖርበትን ቤት ይከራያል። ዶርሽ ያገኘችውን የእናቷን የነስሪንያን ምስጢራዊ ሳጥን ይዛ ሸፋፍናው እንደምንም ብላ ከእናቷ ክፍል ወደ ራሷ ክፍል አምጥታ ደብቃው ታስቀምጣለች። ቱርካን ውዴ እንዴት ነሽ? ወይዘሮ ሩቻን ቆንጆ ነው። አንድ ነገር ልነግርሽ ነበር። ምንድነው ቱርካን? ምን ተፈጠረ? ወይዘሮ ሩቻን ለስራችን በጣም የሚጠቅም ሰው ነው ያልሽው የሆቴሉ ባለቤት አቶ ካርታል እዚህ ነው፣ አግኝቼዋለሁ። ቱርካን ምን እያልሽ ነው? ከሀገር ውጭ እንዳለ ነበር ማውቀው። እኔ ዛሬ አግኝቼዋለሁ፣ አቶ ካርታል እዚህ ነው። እሺ ቱርካን ምንም አታስቢ፣ እኔና ኦዛር እናናግረዋለን። ካልሆነ ደግሞ ለሶመር ነግረነው ሶመር እንዲያናግረው ለማድረግ እንሞክራለን። ቱርካን ካርታል የተባለው የሆቴሉ ባለቤት ከሀገር እንዳልወጣና ኢዝሚር ውስጥ እንዳለ ለሶመር ለመናገር ደጋግማ ወደ ሶመር ጋር ትደውላለች። ሶመር ግን እዛ ሆቴል ውስጥ ሆኖ የቱርካንን ስልክ የተመለከተ አያነሳም። ቱርካን እየወጣች ወደ ሶመር ደጋግማ እየደወለች ሶመርን ትመለከታለች። ሶመር ግን ቱርካንን ሳያት ስልኩን አያነሳም። ድንገት ካጎነበሰበት ቀና ሲል ቱርካንን ይመለከታታል። ቱርካን ምንድነው እዚህ የምትሰሪው? ለምንድነው ወደዚህ የመጣሽው? ቆይ ለምንድነው ስልክ የማታነሳው? ንገረኝ፣ ለምንድነው ስልክ የማታነሳው? ቱርካን ብቻዬን ለመሆንና ለመረጋጋት ነው እዚህ የመጣሁት። ስለዚህ የምረብሽ ሰላምን መነሳው ነኝ ማለት ነው? ቆይ ቱርካን እንዴት ብለሽ ወደዚህ መጣሽ? እኔ አይደለሁም ወይዘሮ ሩቻን ነች ሁሉ ነገር አስተካክላ ወደዚህ ላከችኝ። ቆይ አንተ ራሱ እንዴት ወደዚህ መጣ? እየተከታተልከኝ ነው አይደል ሶመር? እየተከታተልከኝ ነው። እኔ እየተከታተልኩሽ አይደለም። በቃ አባዬ ነው እረፍት ያስፈልጋል ብሎ ወደዚህ ላከኝ። ስለዚህ አባዬና እማዬ እኔና አንቺ ላይ እየተጫወቱብን ነው ማለት ነው። ይሄ ሁሉ እነሱ ስራ ነው። ለማንኛውም ሶመር እናት አጥብቃ የምትፈልገው ካርታል የተባለው ሰው እዚህ ነው። እናትን ወክለ ልታናግረው ትችላለህ። አንድ ቆይ ቱርካን። ሶመር ምን ፈልክ? ቱርካን እነዛን ፎቶዎችን ባታገኝ እኔና አንቺ አንፋታም ነበር አይደል? ሶመር አሁን ላይ ምንም የሚለወጥ ነገር የለም። ሁሉም ነገር አብቅቶለታል። እኔና አንተም ተለያይተናል። ቱርካን ሁሉም ነገር በቀላሉ እንደማያበቃ አንቺም እኔም በደንብ እናውቃለን። ሶመር ሁሉም ነገር አብቅቷል። ያንን ደግሞ እንዲያበቃ ያረከው አንተ ነህ። ከዚህ ኋላ ደግሞ እኔ ወደ ኋላ መመለስ አልፈልግም። ሁሉም ነገር እንዲበላሽ ያረክ ለእያንዳንዱ ነገር ተጠያቂ አንተ ነህ እያልሽኝ ነው ቱርካን? ቱርካን ቆይ ራስሽን ንጹህ አድርገሽ እኔን እየወቀሽኝ ነው? ሶመር ሰዎች እያዩ ነው፣ እባክህን አትጩህ። ቱርካን ስለማንም እኔ ግድ አይሰጠኝም። ቆይ እንዴት ሆኖ ነው በአንቺና በእኔ መካከል በተፈጠረው ነገር ለእያንዳንዱ ነገር ተጠያቂ መሆነው እኔ? ካርታል የሶመርና የቱርካንን ጭቅጭቅ በርቀት ቆሞ ይመለከታል። በቦታው የሚገኙ ሰዎች ሁሉ ሶመርና ቱርካንን ጉድ እያለ ይመለከታል። አንድ የሆቴሉ ጠባቂ ደግሞ ችግር እንደተፈጠረ በሬዲዮ ለማሳወቅ ሲሞክር ካርታል ተው ብሎ ያስቆመዋል። ቱርካን ንገረኝ እስኪ የኔ ጥፋት ምኑ ጋር ነው? አንቺ እንዳጠፋሽ እኔም አጥፍቻለሁ። እነዛ ፎቶዎች ደግሞ እኔና አንቺን ለመለያየት በፍጹም በቂ ሊሆኑ አይችሉም። ሶመር ልቀቀኝ፣ ልሂድበት በቃ። ሶመር ቱርካን ተናገሪ እንጂ ተናገሪ። መናገር ያለብሽን ነገር ሁሉ ተናገሪ፣ ንገሪኝ። ጌታዬ እባክህን ተረጋጋ፣ ሰዎችን እየረበሽክ ነው። ማን አንተ? ምን አገባ? ሶመር እባክህን ችግር አትፍጠር፣ በቃ ይበቃሃል። ቱርካን ሁሉም ነገር ዛሬ ማውራት ይኖርብናል። ሁሉም ነገር እንድትናገር ይፈልጋለሁ።
እባክህን ጌታዬ ችግር ባትፈጥር መልካም ነው ይበቃል እባክህን ሰውዬ የሚያገባ ነገር የለም ዞር በል ብያለሁ ቱርካን ነይ ወደዛ ሄደን እናውራ ነይ ቱርካን ሶመር ልቀቀኝ ብያለሁ ሶመር ልቀቀኝ ሰውዬ ምንድነው ችግር የምትፈጥረው በቃ ልቀቃት ተዋት እንዴት ብትደፍር ነው ሚስትን በእጆች የምትይዘው ምን እያረክ ነው ሶመር አበርክ እንዴ ካርታልም መልሶ ሶመርን በቦክስ ይለዋል ይሄን በቦታው የነበሩ ጥበቃዎች እየተሯሯጡ መጥቶ ሶመርን ይዙታል ልቀቁኝ ገለዋለሁ ልቀቁኝ ሶመር ምን እያረክ ነው እባክህን ችግር አትፍጠር ሶመር እባክህን ይበቃል ልቀቁኝ ገለዋለሁ የማይረባ ገለዋለሁ ከዚህ በላይ ይበቃል ልቀቁት ሌላ ችግር እንዳትፈጠር ይሄ የማይረባ ቆይ ማንኝ ብሎ ነው ሚስትን የሚነካው ማንኝ ብሎ ነው ሚስትን የሚነካው በረዶ ስጠኝ ለኔም በረዶ ስጠኝ አንተ በኔ ግብዣ አንድ ውስኪ ለሱ ቅዳለት መልካም ቀን ይሁንልህ ቆይ ማን ነው የሰውዬ አለቃችን ነው የዚህ ሆቴል ባለቤት አቶ ካርታል ኮክሰል ይባላል ምን ካርታል ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 81 ይመስል ነበር እንዴት ነበር ሐሳብ አስተያየቱን ያስቀምጡ በቀጣይ ክፍልስ ሶመር የሆቴሉን ባለቤት ካርታልን ይቅርታ ይጠይቋል ወይስ መልሶ ከካርታል ጋር ይጣላል ዶኑሽስ ያንን ሚስጥራዊ ሳጥን ይዛ ሁሉንም ነገር ታውቃለች ምን ይፈጠር ይሁን የዳሪያን ጉድስ ቤተሰቦቿ መቼውን የሚያውቁት ካወቁስ ኋላ ምን ይፈጠር ይሁን እነዚህና ሌሎች በርካታ ጓጊ መሳጭ ያልተጠበቁ ምርጥ ትዕይንቶች ምርጥ ክስተቶች ከፊት ይጠብቁናል ሁሉንም አብረን እንመለከት ይሆናል ለዛሬ ግን እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ ያመሰግንኩኝ ይሄ ተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ይሄንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ ያመሰግንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን